تقدم سؤالي أنا دبادو يا إنما وتم يسمعان لقاكو يانن يارسيون يانن أورمون يلقاكونا يلقون يالبلنا لبيت سبوچي ملك تاسترالف ልቀቁ ያን የአርሲውን ልጅ ኦሮሞ ልጅ 30 ሺህ ብር የጠየቃችሁትን ልቀቁት። እሱ ልቀቁትና እኛን ይለቁናል። እባካችሁን ስለ መድኃኒዓለም እባካችሁ ህይወታችንን አትርፉልን። የት ሀገር ነህ አንተ? ማን ትባላለህ? እኔ ወደ ቦረና አካባቢ ነኝ፣ በደሴ ዙሪያ። የት ቦረና? እናውቀዋለን። የት ቦረና? እንዲያትዋሽ ቦረና በካናላ ወረዳ። ኦኬ፣ አሁን የቦረና ሰዎች እየሰሙ ነው። መልእክት አስተላለፍ፣ መፍትሄ ፍጠሩልኝ። ያንን ልጅ ልቀቁና ይልቀቁኝ ካለ የያዛችሁትን ልጅ የአርሲውን ልጅ 30 ሺህ ብር ገለው ከሆነ አንተን ይገለዋልና መልእክት አስተላልፍ ለቤተሰቦቼ። ሲታካሙልስ አንድ ሰው ከሳቃችሁ የአማራ ልጆች አንድ ሰው ከሳቃችሁ ሁለት ብትር ነው የሚመጣው። አንድ ሰው ከሳቃችሁ አለቱል ማአለይኩም አንድ ከሳቃችሁ ይመታል። እስቲ ወንድ የአማራ ይሳቅ እርስና ማራቱ ለይችላል። ሱዋሌ ደገፈድና ሚለ ጀላቱማ መራ ሙልሰና የሮዶ ወጣን መታና ወጡቲ ኡሌ ጋዶ ተንበራ ደገፈዳ ሚለ ጀላቱማ ካሜራ ሙዲ ወሪ ቀባዲ አከተቱማን እንዴት በረት አቦ ካሜራ ባለዲ በሱቢ ቀብለ በህማማቱ መጅራ ፌስቡክ አደቂላሊ በተከራተቱም ነር አስረታ አዩቲ ጋር አዩ ሀደም ሙልሰና ወደ ገባተ ሱላማ ደገፈዳ አርማ ያመጀላያቴ ማሸር ሙጣራ ወደ ገራጃ ባተን ሉቼ በትዕግስት ምንም የምታጣው ነገር የለም። እንዲያውም ትዕግስቱን ከቻልክበት ካሰብከው ትደርሳለህ፣ ያለምከውን ታሳካለህ፣ ድል ትፈልጋለህ። እንግዲያውስ ታገስ፣ እወቅ፣ ድል ከትዕግስት ጋር ነው ብለውሃል ነብዩ አለይሂ ሰላቱ ወሰላም። እርዳታ ትፈልጋለህ? እንግዲያውስ ታገስና ወደ ጌታህ ተመለስ። በትዕግስትና በሶላት ታገዙ እያለ ነው አላህ ሱብሓነሁ ወተዓላ። ወስተዒኑ ቢሰብሪ ወሰላህ። ካለህበት ጭንቅ መውጣት ትፈልጋለህ? እንግዲያውስ ታገስ። ይበልጥ በተጨነቅ ቁጥር ይበልጥ ፍጡርን እየተውክ ይበልጥ በጌታህ ላይ ተስፋህን እየጣልክ ትመጣለህ። ያኔ እፎይታን ታገኛለህ። ከናንተ በላይ ቆሻሻ እፎይታ ወይም ግልግል ከናንተ በላይ ወራድ ለማንም አትጠቅሙ። እኔ እንደ አማራ አፍርባችኋለሁ። በአማራ ውስጥ ያላችሁ እንደ ኢትዮጵያን ደግሞ በኦሮሞ ውስጥ ያላችሁ ደግሞ እናንተን ማፍርባችኋለሁ። እናንተ ምንም እንኳንም አላህ የአረብ ቤት ሰራተኛ ያደረጋችሁ የተሻለ ህይወት አይገባችሁ። አላህ ደግሞ ይህንንም ህልውናችሁ ሊነፍጋችሁ ስለፈለገ በዚህ መልኩ አምጥቶ እርስ በርስ ያባላችሁ። በእርግጠኝነት የምነግራችሁ ሁልሽም ተቀፍደደሽ ሀገር ቤት ትገባለሽ። ይሄ ምክንያቱም የሰው ነፍስ ነው። ማንም ሰው እንዲከበር ከፈለገ ሰው ማክበር አለበት። ሰው ባንተ ላይ ሊያደርስብህን የማትፈልገውን ነገር በሰው ላይ ያ ሰብአዊነት ነው። ሰዋዊነት ነው። ኢትዮጵያዊነትን፣ አማራነት፣ ብሔርነት፣ ኢትዮጵያዊነት ሁሉም ሰው ቢሞላለት ከሀገሩ አይወጣም። መናጢ ድሃ ስለሆነ ነው የተሰደድነው። ደግሞ እኮ ሞራል የላችሁ ምድል ነስጣችሁ ብለን እናውራችሁ እንጂ ይሄ እኮ የሚገባችሁም አይደለም። እናንተ ይሄን ቪዲዮአችሁን ወስደኮ ለፖሊስ አስገብቶ አበሻ የተባለ ከሳውዲ ውጣ ተብሎ ጥርግርግ አድርጎ ማውጣት ነበር። እንደኛ ቆሻሻ የለም። በየትኛው ሞራል? እኛ ኩሩ ህዝቦች ከሌሎች ለየት ያለ ወሬ ብቻ አንድም ኢንች ለሀገራችሁ አስተዋጽኦ ማታደረጉ ሰዎች እዚህ መታችሁ እንደ ደህና ታወራላችሁ። እስኪ ማን ባንጋሊ ሰው አይታችኋል? እስኪ ማን ባንጋሊ ሰው መጠጥ ሲያዘዋውር ያዝነው ሲባል አይታችኋል? ማን ባንጋሊ ሴት መታ ሸርሙጥና ሲሰራ አይታችኋል? ማን የሚያስወርድ መድኃኒት ሐሺሽ ሲሸጥ አይታችኋል? በሳውዲ አረቢያ ምድር ያውም ደግሞ ሙስሊም ሆናችሁ ወራዶች። እናንተም ከሰው እኩል ናችሁ። ደግሞ እዚህ ጋር መታችሁ አማራ ኦሮሞ ትላላችሁ። ክብር ያለው ሰው ማከገሩ አይወጣም። ማን መሳሪያ ይዞ ሲያዘዋውር አይታችኋል? በተከበረ ሀገር ተራራ ላይ ወጥቶ ጀግና ነህ አንተ ጀግና አይደለም። አንተ መናጢ ደሃ ነህ። ጀግና መብቶን ካገራ
እስኪና ኢትዮጵያ ተመልከት፣ ጀግናዎቹ ምን እየሰሩ እንዳሉ፣ የኢትዮጵያ ነጋዴዎች ምን እየሰሩ እንዳሉ። አማራ ኦሮሞን ተውና የኢትዮጵያ ነጋዴዎች ደፋ ቀና ብለው ከሊስትሮነት ባለ 16 ፎቅ ሲሰሩ እነሱ ናቸው ጀግናት። መናጢ ደሃ። ግልጽ እውነቱን እናውራ። ማሽሞንሞን አያስፈልግም። የአረብ ሀገር ቅመም፣ የአረብ ሀገር ሴት፣ የአረብ ሀገር ወንድ ሁላችሁም መናጢዎች ናችሁ። ይቅርታ ተከብራችሁ የምኖሩ ሰዎች አላችሁ። በፖለቲካ ውስጥ የተጨማለቃችሁትን ነው እያልኳችሁ ያላችሁት። የራሳችሁን ሳትለውጡ የተቸገራ የመጣችሁበትን እንኳ አባታችሁን የሸጣችሁበትን በሬ እንኳ የሸጣችሁበት በባህር የወጣችሁበትን በሬ ሳመጡ እናንተ ደግሞ ዘላችሁ ፖለቲካ ላይ ትገባላችሁ። እናንተም ብሎ ፖለቲከኛ መጀመሪያ ሳህን ከማጠብ ውጡ። መጀመሪያ ካለንበት ግርድና እንውጣ። ከዛ ነው ፖለቲከኛ መሆን የሚያምርብን። ስንጠግብ ነው። ምን ኑሮን ነው እኛ በመጀመሪያ ፖለቲካ ውስጥ የምንገባው? ምን በልተን ምን ኑሮን? እስኪ ንገሩኝ። ትልቁ በሽታ እኮ ማለት ይሄ እኮ ነው። ጥጋብ ሳይኖር መኮፈስ፣ በባዶ ማንነት መኩራራት፣ መጉራት። ይሄ ለማን ጠቀመ? በመጀመሪያ አባታችሁን የሚያፈሰውን ጎጆ ቤት በቆርቆሮ ቀይሩለት። በትንሹ ትንሽዬ ቢያንስ ሌላውን ተውትና የሚያፈሰውን የጎጆ ቤቱን በቆርቆሮ ቤት ቀይሩለት። አባት ነው የወለደሽ፣ አባት ነው። ቤቱን ሽጦ ነው የላከሽ አይደል? አንቺ መናጢ ድሃ፣ አንተ መናጢ ድሃ። እናንተ ራሳችሁን ሳትለውጡ እናንተም ብሎ ፖለቲከኞች ባናታችሁ ግቡ። እንዳውም አላህ ሱብሓነሁ ወተዓላ ብሎ ሳውዲ አረቢያን ያለ አበሻ የሚያፍስ አዋጅ ይውጣባችሁ ሁላችሁም ላይ። ከመ ወራህመቱላሂ ወበረካቱ። ወደና የተወደዳችሁ ወደ ሀገሬ ልጆች ሰላማችሁ ይብዛ በያላችሁበት። እንግዲህ ቪዲዮ እንደተመለከታችሁት ሁላችሁን የአቡ አሚራንም አዳምጣችሁታል፣ የልጁንም አዳምጣችሁታል፣ አይታችሁታል። ሀቂቃውን ስለመናገር በጣም ነው ልቤ የተሰበረው። ማለት በየጊዜው ሰሞኑንም የተፈጠረውን ታውቃላችሁ። ግን ይሄ እስከ መቼ ነው? ማለት እስከ መቼ ነው? ቢያንስ እንኳን ሰው መለየት አይቻልም ወይ? ማለት አለሁን በቲክቶክ ላይ 24 ሰዓት ሊቭ ላይ የሚሰዳደቡ ስለ ፖለቲካ ምንም በማያውቁት ፖለቲካ ገብተው የሚፈተፍቱ። እሺ እነዛን ራሳቸውን ቢይዟቸው አለ። ወላኪን ግን ምንም የማያውቅ ሚስኪን የኔ ቢጤ ለመስራት ቤተሰቦቹን ለመደገፍ ብሎ የመጣን ሰው እንደዚህ ምንም በማያውቀው ፖለቲካ ማሰቃየት ግን ይሄ ወንድነት አይደለም። እውነት ለመናገር ወንድነት አይደለም። ምን አይነት ህሊና ቢኖራችሁ ነው? እውነት እኔ ከዛኛው ወገን ሆነ ከዛኛው ወገን በእንደዛ አይነት በሚስኪን ጉዳይ የሚያግቱትን እኔ ለአንዱ ወግኝ አልናገርም። ለምን ተነዛም ቢሆን ምንም የማያውቅ ሚስኪን ስለ ፖለቲካ ምንም የማያውቀውን አግቶ እንደዚህ ማሰቃየት ብር ማስከፈል ይሄ ወንድነት አይደለም። ተሁላታቸውም በኩል ማለት ነው።